አንዳንዴ እንዳስፈላጊነቱ እቺኛዋን ሶስተኛዋን አጠፋና ሲንዝ ደርቤ እጫወታለሁ። ብራስና ሲንዝ ሲደረብ ያምራል ማለት ነው። አንድ ላይ ብራስና ሲንዝ ሶስተኛ ላይ ሲደረብ ያምራል። ብራስና ሲንዝ ብቻ ሁለት ሲሆኑ ግን በጣም ይከብዳል። ስለዚህ ሁለት ከባድ ቮይሶች ብራስ ሆነው ሶስተኛ ላይ ሲንዝ እዚህ ጋር ያለውን ሲንዝ ብደርቡ በጣም ነው የሚያምረው የሚሄደው ማለት ነው። ሰላም እንዴት ናችሁ? ዲዚ ቻናል ቤተሰቦች፣ እኔ ሙዚቀኛ ሙሴ ነኝ። ዛሬም እንደተለመደው የምትማሩበትንና የሚጠቅማችሁን አዲስ ቪዲዮ ይዤላችሁ መጥቻለሁ። ከእኔ ለሁሉም አይነት ኪቦርዶች የሚሆኑ ስታይል፣ ሬጅስትሬሽን፣ መልቲፓድ የተለያዩ የኪቦርድ ፋይሎችን መውሰድ ከፈለጋችሁ የቴሌግራም ቻናል አለኝ። ሊንኩን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ጆይን በማድረግ መውሰድ ትችላላችሁ። እንዲሁም ደግሞ ኦንላይን የሙዚቃ ወይም የኪቦርድ ትምህርት መማር የምትፈልጉና ስለ ኪቦርድ ያላችሁን እውቀት ማሳደግ የምትፈልጉ ከሀገር ውጭ ወይም ከኢትዮጵያ ውጭ የምትገኙ ቤተሰቦች በቪዲዮና በመጽሐፍ መልክ የተዘጋጀ ትምህርት ስላለ መማር የምትፈልጉ እዚህ በምጽፍላችሁ ስልክ ቁጥር እኔን በዋትሳፕ እና በቴሌግራም ኮንታክት ማድረግ ትችላላችሁ። መልካም ቆይታ ይሆንላችሁ። እሺ ቤተሰቦች፣ መግቢያ ላይ ሳወራ እንደሰማችሁ ዛሬ በጣም ወሳኝ የሆነ ቪዲዮን ይዤላችሁ የመጣሁት ምንድን ነው ካላችሁኝ እንዴት ያማ ኤስኤክስ ኪቦርድ ላይ ሶስት አይነት ቮይስ ደረበን መጫወት እንደምንችልና እንዲሁም ደግሞ የትኞቹ ቮይሶች ከየትኞቹ ቮይሶች ሲደረቡ እንደሚያምሩ ነው ማሳያችሁ ማለት ነው። ስለዚህ በጣም ወሳኝ የሆነ ቪዲዮን ይዤላችሁ የመጣሁት በደንብ ተከታተሉ። መጀመሪያ ግን ቪዲዮ ላይክ አድርጋችሁ ጀምሩ። ከዛ ኮመንት ላይ ሀሳብ አስተያየቶቻችሁን ጻፉልኝ፣ እኔ አይቼው እሰራዋለሁ። እንዲሁም ደግሞ በዚህ ኪቦርድ ዙሪያ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ሀሳቡን ጻፉልኝ፣ እኔ አይቼው እሰራዋለሁ ማለት ነው። ስለዚህ ቪዲዮን በደንብ ላይክ አድርጉ፣ ተከታተሉ ማለት ነው። አሁን ቀጥታ እዚህ ጋር እንዴት ሶስት አይነት ቮይሶችን ደርቤ እንደምጫወት ነው ማሳያችሁ ማለት የትኞቹን ቮይሶች ከየትኞቹ ቮይሶች ደርቤ እንደምጫወት ነው ማሳያችሁ ማለት ነው። እዚህ ጋር አንድ ያዘጋጀሁት ሬጅስትሬሽን አለ። እዚህ ጋር 8 ድምፅ አለ። መጨረሻ ላይ እንዴት እንደምታገኙ ስለማሳያችሁ እንዳያሳስባችሁ ከእናንተ የሚጠበቀው ቪዲዮ ላይክ አድርጎ መከታተል ብቻ ነው ማለት ነው። ስለዚህ በደንብ ተከታተሉኝ። እዚህ ጋር 8 ድምፅ ሬጅስትሬሽን ያዘጋጀሁት አለ። ይሄ ሬጅስትሬሽን ሁሌ እኔ ኤስኤክስ ኪቦርዶችን ሳገኝ ወይም ሌላ ቦታ ሲሄድ ይዤው የምዞረው ሬጅስትሬሽን ነው። የትም ቦታ ሲሄድ ማለት በጣም ወደው ነው። እሱን አሳያችኋለሁ ማለት ነው። እዚህ ጋር 8 ድምፆች አሉኝ። ከአንድ ቁጥር ነው የምጀምርላችሁ። አንድ ቁጥር ላይ ሶስት አይነት የትኞቹን ቮይሶች ነው እንደደረብኩ ማሳያችሁ። አንድ ቁጥር ላይ ሁለት አይነት ፒያኖ እና አንድ ፓድ ደርብ ያለው ማለት ድምፁ ይሄን ይመስላል። በጣም ነው የምወደው ወይም ፒያኖ ማለት ምንድነው፣ ሁለት ፒያኖ ነው ደርቤ እዚህ ጋር የተጫወቱት ማለት ነው። ኮንሰርት ግራንድ ፒያኖ፣ ስዊት ኬዝ ባላድ የሚባል ኢፒያኖ እና ዳርክ ፋትሶ ፓድ ማለት ነው። መጨረሻ ላይ ሬጅስትሬሽን ወስዳችሁ ስለምሞክሩ እንደነገርኳችሁ እንዳያሳስባችሁ ማለት ነው፣ ስለምሰጣችሁ ማለት ነው። እንዴት እንደምታገኙ ስለማሳያችሁ መጨረሻ ከእናንተ የሚጠበቀው መከታተል ነው። ይሄን ነው ሁለት ፒያኖ ደርብ ያለው፣ ሶስተኛው ላይ ደግሞ ፓድ ደርብ ያለው ማለት ነው። በጣም የሚያምር ፓድ፣ ይሄ ሁላችሁ የምታውቁት ፓድ ነው፣ ዳርክ ፋትሶ የሚባለው ማለት ነው። በጣም ነው አትሞስፌር የሚፈጥረው ወርሺፕ ላይ በተለይ ፒያኖ ላይ ማለት ነው። ስለዚህ እነዚህ ሁለት ፒያኖ እና አንድ ፓድ ነው በብዛት ደርቤ የሚጫወተው ማለት ነው። እንደ አስፈላጊነቱ ፓዱን ቀይረዋል። የተለያየ ብዙ አማራጭ ስላለኝ ፓዶች በተለይ ኤስኤክስ 900 ላይ በጣም ብዙ አማራጭ አላችሁ። እሱን እየቀየራችሁ መሞከር ትችላላችሁ። ሁለት ቁጥር ላይ ደግሞ ምንድን ነው ያለው? ሁለት ቁጥር ላይ ሶስት አይነት ድምፅ ነው እዚህ ጋር ያደረግኩት ማለት ነው። አንድ ብራስ አለ፣ አንድም ሌላም ተጨማሪ ብራስ አለ። እዚህ ጋር ደግሞ ስትሪንግ አለ። እዚህ ጋር እንደምታዩት ሶስት አይነት ቮይስ ነው ማለት ነው። እና ይሄን ይመስላል ድምፁ ማለት ነው። በዚህ ሰዓት በጣም ፋሽን የሆነ ድምፅ ነው። በተለይ ጂፒኤስ ላይ ምናምን ትሰሙታላችሁ። ጂፒኤስ ቻርጅ ዩቲዩብ ላይ ምናምን የምታየው ከሆነ ማለት ነው። እና ይሄን ይመስላል። በጣም ነው ውበት ያለው ማለት ነው። እችኛዋን መሀል ያለችዋን እንደምታዩት ለስለስ ያለች እንትን ናት። እቺን ትመስላለች፣ ግን ከነዚህ ከሶስቱ ጋር ሲደረቡ በጣም ነው የሚያምረው ማለት ነው። ስለዚህ እዚህ ላይ ደግሞ አንዳንዴ እንዳስፈላጊነቱ እችኛዋን ሶስተኛዋን አጠፋና ሲንዝ ደርቤ እጫወታለሁ። ብራስና ሲንዝ ሲደረብ ያምራል ማለት ነው። አንድ ላይ ብራስና ሲንዝ ሶስተኛ ላይ ሲደረብ ያምራል። ብራስና ሲንዝ ብቻ ሁለት ሲሆኑ ግን በጣም ይከብዳል። ስለዚህ ሁለት ከባድ ቮይሶች ብራስ ሆነው ሶስተኛ ላይ ሲንዝ እዚህ ጋር ያለውን ሲንዝ ብደርቡ በጣም ነው የሚያምረው የሚሄደው ማለት ነው። ስለዚህ ይሄን ይመስላል በቁጥር ላይ ያለው። ሶስተኛው ላይ ደግሞ ምንድነው ካላችሁ እዚህ ጋር ሁለት አይነት ሲንዝ እና አንድ ወደ ፍሉት መመሰል ነገር ደርቤ ያለው ማለት ነው። እችኛዋ እቺ በጣም ነው የምታምረው። እዚህ ጋር ደግሞ አንድ ቁጥር ላይ በጣም የነ ኤልያስ መልካም የሚመስል ሲንዝ አለ።
በዚህ አጋጣሚ ፋሲካ እየደረሰ ነው እና በብዛት የምሰሙት ለዚህ ነው። ይሄ አንበሳ ነው የሚለው የተከስተ መዝሙር አለ። እቺ ሲንዝ በጣም እሱ ላይ ስላለች በጣም ነው የምታምረው እና እዚህ ጋር ሁለተኛው ላይ ሌላ ሲንዝ አለ፣ ሌላ ሲንዝ። ሶስተኛ ደግሞ ራሱ እችኛዋ ፍሉት ፓንቲፕስ የምትባለው ስትደረብ ማለት ነው እንዴት እንደሚያምር ልነግራችሁ አልችልም። በጣም ነው የሚያምረው ማለት ነው። ስለዚህ ይሄን ይመስላል። ሁለት ሲንዝ እና አንድ ፍሉት ነገር ብትደርቡ ያምራል ማለት ነው። ስለዚህ ይሄን ይመስላል። ሶስተኛው ላይ ያለው። አራተኛው ምንድን ነው? አራተኛው አንድ ሚዩት የሆነ ጊታር፣ አንድ ኖርማል ጊታር እና ፒያኖ ደርብ ያለው ኦክታቡን ማይነስ ላይ አድርጌ ማለት ነው። ኦክታቡ ማይነስ ላይ አድርጌ የቤዝ ፊሊንግ እንዲኖረው አድርጌ ማለት ነው። እንደምትሰሙት ወፍራም ነው፣ የቤዝ ነው የሚመስለው ቴስቱ ማለት ነው። ቤዝ ላይ ስለደረብኩት ቤዝ ጊታር እና አንድ ሚዩትድ ጊታር እና ቤዝ ላይ ስለደረብኩት በጣም ነው የሚያጎላው ማለት ነው ቤዙ። በጣም ነው የሚያምረው ማለት ነው። እንዴት ውበቱን ልነግራችሁ አልችልም ማለት ነው። ፒያኖ በጣም ነው ያጎላው። አንዳንድ መዝሙሮች ላይ አሁን ኮንሰርቶች ላይ ምናምን ሚሊኒየም አዳራሽ ቢዘጋጁ ላይ ትሰማላችሁ። በተለይ በረከት ተስፋዬ ላይ እንደዚህ የዳንኤል አምደ ሚካኤል ላይ ምናምን ኮንሰርቶችን ካያችሁ እቺ በተለይ ከቤዝ ጋር ስትደረብ ፒያኖ የምትለው ፓርት ምናምን ብሪጅ ሲሰራ የፒያኖ ቴስት አለ ከስር ማለት ነው። ስለዚህ ሶስተኛ ፒያኖን የደረብኩት ማለት ነው። እነዚህን ማየት ትችላላችሁ። አምስተኛ ደግሞ ምንድን ነው ያደረኩት? አምስተኛ ሁለት ስትሪንግ አለኝ። በብዛት ለዋልዝ ነው የምጠቀመው ይሄን ስትሪንግ ማለት ነው። አንዳንዴ ደግሞ ሱዳንኛ ምናምን መዝሙር በሱዳንኛ ስታይል የተሰሩ ሆነው ሬጌ ላይ ምናምን ወይም ደግሞ ሱዳንኛ ስታይል ከፍቼ መጫወት ብፈልግ እችኛዋ ሶስተኛዋ መጣና አበራታለሁ። ምንድነው ሶስተኛዋ? ማስተር አኮርዲዮን የምትባል አኮርዲዮን ድምፅ አለች ማለት ነው። ስለዚህ ቴስቱ ይህን ይመስላል። በአንድ እጄ እየቀረስኩ ስለሆነ አልተመቸኝም ለመጫወት፣ ግን ይሄ ነው አይዲያው፣ ይሄ ነው። በጣም ነው የሚያምረው ማለት ነው። ስለዚህ ሶስተኛ ስትሪንግ ላይ አኮርዲዮን ስደርቡ ቴስቱ ያምራል ለሱዳንኛ። እንዲሁም ደግሞ ዋልዝ ላይ ባላንስ አርጋችሁ እዚህ ጋር ባላንስ አርጋችሁ እንትን ማለት ትችላላችሁ፣ መጠቀም ትችላላችሁ ማለት ነው። ባላንሱን ቀንሳችሁ ዋልዝ ላይም የአንዳንድ አኮርዲዮን መዝሙሮች የተሰሩባቸው ስላሉ የነ ተከስተ የሚለው ታስታውሳላችሁ መዝሙሩን፣ እሱን መጠቀም ትችላላችሁ ማለት ነው። ስድስተኛ ምንድን ያደረግኩት? ስድስተኛ ለዋልዝ ምናምን የምጠቀመው ቮይሶች ናቸው እነዚህ ሶፍት አር ኤንድ ቢ እና አንድ ፓድ፣ ከዛ እዚህ ጋር ሌላ ፍሉት ተጠቅሜ ያለው ማለት ነው። 3 ቮይስ ነው። በጣም ነው የሚያምረው። በጣም ነው የምወደው። የዋልዝ ኢንትሮዎች ምናምን ለመስራት እነዚህን ቮይሶች ነው የደረብኳቸው ማለት ነው እንደምታዩቸው። ስለዚህ አንዳንዴ ቮይስ ለመደረብ ስትፈልጉ ሜድ እና ማይድ ቮይስ አለ። ስለዚህ በደንብ እያስተዋላችሁ ሲንዝ እና ውድ ዊንድ የሚባሉ ቮይሶች፣ ይሄ እነዚህ ፍሉት የሚመስሉ ነገሮች አንድ ላይ ይሄዳሉ። ሲንዝ እና ፓዶች አንድ ላይ ይሄዳሉ። ፓድ ማለት ይሄኛው ቤል የደውል እዚህ ጋር እንደምታዩት ፓድ ቤል ይላል። የደውል አይነት ድምፆች ያሏቸው ማለት ነው። እነሱ አንድ ላይ ይሄዳሉ። ይህን ማየት ትችላላችሁ። ሰባተኛ ምንድን ነው? ሰባተኛ ላይ እዚህ ጋር እንደ አስፈላጊነቱ ኦን ኦፍ እያረኩ ነው የምጠቀመው ማለት ነው። 3 ቮይሶች አሉኝ፣ ግን እንደ አስፈላጊነቱ የመዝሙሩ ዳይናሚክስ ይወስናል ማለት ነው። አሁን በብዛት እቺን ሳክስፎን ነው የሚጫወታቸው። ትክክለኛ ሳክስፎን ስለሚመስል ማለት ነው። ይሄኛው ኢጣሊያን ቴነር ሳክስ የሚባለው ማለት ነው እንትን ላይ ነው ያለው። ይሄ ቮይስ ኤስኤክስ 900 ኤስኤክስ ኪቦርዶች ላይ ነው ያለው፣ የለም ሌላ በኤክስፓንሽን መልክ ማለት ነው። ይሄኛው ሳክስ ነው 920 ላይ ማለት 700 እና 720 ላይ ሜቢ ላይኖር ይችላል፣ ግን ቼክ አድርጉት ከወሰዳችሁ በኋላ ማለት ነው። ሌላ ደግሞ እንደ አስፈላጊነቱ አሁንም ፍሉት ደርብበታለሁ። ሳክስ እና ፍሉት ሲደረብ ያምራል ማለት ነው። በጣም ነው የሚመቸኝ። ከስር ፍሉቷ አለች፣ በጣም ነው የሚያምረው። ሌላ ደግሞ እዚህ ጋር ካስፈለገ ሁለተኛ ሳክስፎን ደርብበታለሁ።
አይነት ኢንትሮችን መስራት ትችላላችሁ። እዚህ ጋር ሶስቱንም ማብራት ትችላላችሁ። አብዛኛውን እኔ ሁለቱን አጥፍቼ እችኛዋ ሳክስፎን በጣም ስለምወዳት በእሷ ነው የምሰራው ማለት ነው። የመጨረሻው ደግሞ ምንድነው 8 ቁጥር ላይ እዚህ ጋር ጊታሮች 3 ጊታሮች አሉኝ ማለት ነው። የመጀመሪያው ለኮርድ ነው የምጠቀመው። ኮርድ ድምቅ ያደርጋል። እቺ ላይት ኮረስ የምትባለዋ ማለት ነው ድምቅ ታደርጋለች። አንዳንዴ ደግሞ ኢንትሮ ምናምን ለመስራት ስፈልግ ደግሞ ደርብባታለሁ። አንድ ቮይስ እዚች ጋር ስላለች ሲንግል ኮይል የምትባለዋ ማለት ነው። በጣም ነው የሚያምረው። ትንሽ ትራንስፖዙ ልቀይር ነው። የተለያዩ መሀል ላይ ጣል ጣል ለማድረግ ኢንትሮ ለመስራት ትሆናለች። ሌላው ደግሞ እዚህ ጋር ሶስተኛ ጊታር አለኝ። ሪል ጊታር የሚመስል ስቲል ጊታር ማለት ነች። ቦክስ ጊታር ወይም አኩስቲክ እሷ አለች። እንዲሁም ደግሞ ብቻዋን መጠቀም ትችላላችሁ። ቮይስ ኢንትሮ ላይ የተለያየ ነገሮች ላይ መጠቀም ትችላላችሁ። ስለዚህ ጊታር ከጊታር ጋር ሲደረብ ነው የሚያምረው ማለት ነው። ሌላው ደግሞ ሳክስፎን እና ፍሉቶች ሲደረቡ ያምራል። 6 ቁጥር ላይ እንትን ይሄ ምንድን ነው ሲንዝ እና ፍሉቶች ሲደረቡ እና ቤል ሲደረብበት ያምራል። ስትሪንግ ላይ ደግሞ ስትሪንጎች እና አኮርዲዮን ሲደረብ ያምራል። የሱዳንኛ ቴስት ይመጣል። ዋልዝ ላይም ባላንስ አድርጋችሁ መጫወት ትችላላችሁ። አራተኛው ላይ ደግሞ ቤዝ ላይ ጊታር ሚውትድ፣ ዝም ብሎ ጊታር ሲሆን የቤዙን ቴስት እንድንሰማ የሚረዳን ሚውትድ የሆነ ጊታር ነው። ይሄ ሙዚቃ ላይ ያለ ህግ ነው። ዝም ብላችሁ ሁለት ቤዝ ወይም ደግሞ ዝም ብላችሁ ጊታር አይደረብም። ሚውትድ የሆነ ጊታር ቤዝ ላይ ስደረቡ በጣም ነው የሚያምረው። ከስር ቤዙን ያሰማዋል። ቤዝ ላይን እየተጫወተ ከሆነ ቤዝ ላይኑ ድብቅ እንዳይል ያግዘዋል፣ ሚውትድ የሆነ ጊታር ማለት ነው። ስለዚህ ዝም ብላችሁ አይደረብም ቮይስ። ሚውትድ የሆነ ጊታር እና ኖርማል ቤዝ ጊታር ብደርቡ ቤዙን ቴስቱን ያመጣዋል ማለት ነው። ቤዙ ድብቅ አይልም ስትጫወቱ። ስለዚህ እዚህ ጋር ደግሞ እኔ አዲስ ያመጣዋታለች ፒያኖ ደርቤባታለሁ ጊታር ላይ ማለት ነው። ቤዝ ጊታር ላይ ፒያኖ ደርቤ ያለው በጣም ነው የሚያምረው ማለት ነው። 3 ቁጥር ላይም እንደዛ ነው። 2 ሲንዝ እና 1 ፍሉት ደርቤ ያለው በጣም ነው ቴስቱ የሚያምረው። 2 ቁጥር ላይም የተለያዩ ብራሶችን ደርቤ ያለው። 1 ቁጥር ላይ 2 ፒያኖ እና 1 ፓድ ደርቤ ያለው። ይሄን ይመስላል አደራረቡ እንጂ ዝም ብሎ አይደረብም። እሺ ተጠንቀቁ። ዝም ብላችሁ ቮይስ ስትደርቡ ያገኛችሁትን አደርቡ። በጣም ነው እንትን የሚለው የሚረብቸው ማለት ነው። ስለዚህ የሚሄደው የቱ ቮይስ ከየቱ ጋር ይሄዳል የሚለው መጀመሪያ ማወቅ አለባችሁ ማለት ነው። እኔ በዚህ መሰረት አሳይቻችኋለሁ። እናንተም ደግሞ ቀስ እያላችሁ እየደራረባችሁ የራሳችሁን ቴስት የሆነ ቮይስ መፍጠር ትችላላችሁ። እስቲል እኔ በዚህ ጊዜ ይሄን ሬጅስትሬሽን ነው የትም ቦታ ሲሄድ የምጠቀመው። በጣም ነው የምወደው በጣም ማለት ነው። የትኛውም አይነት ስታይል የትኛውም አይነት አምልኮ ወይም መድረክ ላይ ሲጫወት በዚህ ነው ማጅበው። በጣም ነው የምወደው ማለት ነው። እንደ አስፈላጊነቱ ቮይሶችን እዚህ ጋር ኦን ኦፍ እንደነገርኳችሁ ቅድም ኦን ኦፍ እያደረኩ እጠቀመዋለሁ ማለት ነው። ይህን ሬጅስትሬሽን ነው የምናገኘው ምናምን ካላችሁኝ ደግሞ ቴሌግራም ላይ ፖስት አድርጌላችኋለሁ ማለት ነው። ቴሌግራም ላይ ፖስት አድርጌያለሁ። እዚህ ጋር እንደምታዩት ቴሌግራም ቻናል ላይ ፖስት አድርጌዋለሁ ማለት ነው። ይኸው እዚህ ጋር ልክ አዲስ ከሆናችሁ ለቻናሉ እዚህ ከታች ነው የሚያመጣችሁ። ስለዚህ የለም እንዳትሉ እሺ ፕሊስ። ወደ ላይ ወጣ ብላችሁ ፈልጉ። እዚህ ጋር ወጣ ብላችሁ ፈልጉ። ወደ ላይ በጣም ወጣ በሉና ይሄውና ሬጅስትሬሽኑ ሙሴ ፕላስ ቤስት ኤስኤክስ አርጂቲ የሚለው ይሄ ነው ማለት ነው። ይሄንን ዳውንሎድ አድርጋችሁ ወደ ኪቦርዳችሁ መጠቀም ትችላላችሁ። ወደ ላይ ወጣ በሉ። አዲስ ከሆናችሁ ወደ ላይ እንደዚህ ወጣ ብላችሁ ፈልጉት። ፖስት አድርጌዋለሁ። ይኸው ስሙን ሰርች አድርጋችሁ ቴሌግራም ላይ ማግኘት ትችላላችሁ ማለት ነው። ስለዚህ ይህን ይመስላል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ከዚህ በኋላ በጣም ምርጥ የሆኑ ቪዲዮዎች ስለሚለቀቁ በዚህ ኪቦርድ ዙሪያ ማለት ነው። ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ አድርጉልኝ። ኮመንት ላይ በቀጣይ እንዲሰራላችሁ የምፈልጉትን ቪዲዮ ኮመንት አድርጉልኝ። ሀሳብ አስተያየቶቻችሁን በዛው ጻፉልኝ ማለት ነው። እኔ አይቼው እሰራዋለሁ ማለት ነው። የዛሬ ቪዲዮን ይመስላል። በሌላ ፕሮግራም ወይም በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።